ሰላም ጤና ይስጥልን የተካ ቱቶሪያል ቤተሰብ እንደምን ቆያችሁ? ይህ መረጃ በጉጉት ስጠብቁ ለነበረ ለርዕሰ መምህራን፣ ለሱፐርቫይዘር እና ለትምህርት አመራሮች ነው። ዛሬ ለእናንተ የተዘጋጀው ልዩ የብቃት ማረጋገጫ ስልጠና ክፍል አንድ አዲስ ቪዲዮ ይዤላችሁ ቀርብ ያለውኝ። ይህ ቪዲዮ ለስራችሁም ሆነ ለፈተናችሁ ትልቅ ግብዓት እንደሚሆን ከሰጣችሁኝ ገንቢ አስተያየት ተረድቻለሁኝ። በዛሬው አዲስ ቪዲዮ ብቃታችሁን የሚያሳድጉና በፈተና ወቅት ሊያጋጥሟችሁ የሚችሉ ዋና ዋና ነጥቦችን በጥልቀት እናያቸዋለን። ቪዲዮውን ከመጀመራችሁ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ሌሎች እንዲደርስ ላይክ፣ ሼር በማድረግ እንድታግዙኝ በአክብሮት እጠይቃለሁኝ። አሁን ቀጥታ ወደ ጥያቄ ስገባ ጥያቄ አንድ ዋት ኢዝ ዘ ሜን ጎል ኦፍ ጀነራል ኤዱኬሽን ኳሊቲ ኢምፕሩቭመንት ፕሮግራም ይላል። ጥያቄው ምን ማለት ነው? አጠቃላይ የትምህርት ጥራት ማሻሻያ ፕሮግራም ዋና ዓላማው ምንድን ነው የሚለው ጥያቄው ሀሳብ። ምርጫ ኤ ቱ ኢንክሪስ ዘ ነምበር ኦፍ ስኩልስ ኦን ይላል። ምርጫ ቢ ቱ ኢምፕሩቭ ዘ ኳሊቲ ኦፍ ቲቺንግ ኤንድ ለርኒንግ አውትካምስ ይላል። ምርጫ ሲ ቱ ፕሮቫይድ ፍሪ ሚልስ ቱ ኦል ስቱደንት ይላል። ምርጫ ስቱደንትስ። ምርጫ ዲ ቱ ሪዲዩስ ዘ ለንግስ ኦፍ ዘ ስኩል year ይላል። So which is the correct answer? እሺ ከተሰጡን አማራጮች ውስጥ ትክክለኛ መልስ የሆነ ቱ ኢምፕሩቭ ኳሊቲ ኦፍ ቲቺንግ ኤንድ ለርኒንግ አውትካምስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የመማር ማስተማር ሂደትንና የውጤቱን ጥራት ማሻሻል አንዱ የትምህርት ጥራት የማሻሻል ዋና ዓላማ ነው ማለት ነው። ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ሁለት According to the Ethiopian education policy, what is the structure of general education ይላል ጥያቄው። ምን ማለት ነው? እንደ ኢትዮጵያ የትምህርት ፖሊሲ የአጠቃላይ የትምህርት መዋቅር ምን ይመስላል የሚለው ጥያቄው። ምርጫ ኤ 8 to 2 ይላል። ምርጫ ቢ 4 to ይላል። ምርጫ ሲ 6 to 4 ይላል። ምርጫ ዲ 6 4 to ይላል። ስለዚህ ከተሰጡን ምርጫዎች ውስጥ ትክክለኛ መልስ የሆነው ምርጫ ሲ 6 to 4 የሚለው ትክክለኛ መልስ ነው ማለት ነው። 6 ዓመት አንደኛ ደረጃ፣ 2 ዓመት መካከለኛ እና 4 ዓመት ሁለተኛ ደረጃ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 3 ኢን ዘ ኮንቴክስት ኦፍ ኤዱኬሽን ፖሊሲ ኢኩዊቲ ሪፈርስ ቱ ይላል ጥያቄው። ምን ማለት ነው? በትምህርት ፖሊሲ አውደ ፍትሐዊነት ኢኩዊቲ ማለት ምን ማለት ነው የሚል ነው ሀሳቡ የጥያቄው። ምርጫ ኤ ፌር ዲስትሪቢዩሽን ኦፍ ኦፖርቹኒቲስ ሪጋርድለስ ኦፍ ጀንደር ሎኬሽን ኦር ዲስኤቢሊቲ ይላል። ምርጫ ቢ ቻርጂንግ ሃይ ፊስ ፎር ሪች ስቱደንትስ ይላል። ምርጫ ሲ ቢልዲንግ ስኩል ኦንሊ ኢን ሲቲስ ይላል። ምርጫ ዲ ጊቪንግ ኤቭሪዋን ዘ ሴም ቴክስት ቡክ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ከተሰጡን አማራጮች ውስጥ ትክክለኛ መልስ መሆን የሚችለው በትምህርት ፖሊሲ ውስጥ ኢኩዊቲ ማለት ፌር ዲስትሪቢዩሽን ኦፍ ኦፖርቹኒቲስ ሪጋርድለስ ኦፍ ጀንደር ሎኬሽን ኦር ዲስኤቢሊቲ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። ጾታን ወይም አካል ጉዳተኝነትን ሳይለይ እድሎችን በፍትሐዊነት ማዳረስ የሚለው ኢኩዊቲን ኢንዲኬት ያደርጋል በትምህርት ፖሊሲ ላይ ማለት። ስለዚህ ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 4 ኤ ፕሪንሲፕል ዲስከቨርስ ኤ ቲቸር ኢዝ ወርኪንግ ፎር ኤ ፕራይቬት ነን ጎቨርንመንት ኦርጋናይዜሽን ዲዩሪንግ ስኩል ሃውርስ ዚስ ኢዝ ኤ ቫዮሌሽን ኦፍ ይላል ጥያቄው። ምን ማለት ነው? አንድ ርዕሰ መምህር አንድ መምህራን በስራ ሰዓት በሌላ ግብረሰናይ ድርጅት ውስጥ
ሲሰራ ቢያገኘው ወይም ሲያገኘው ይህን ምንን መጣስን ያመለክታል ነው የሚለው ጥያቄው ሀሳብና መልእክት። ምርጫ ኤ ክላስሩም ማናጅመንት ይላል። ምርጫ ቢ ቲቸርስ ሂውማን ራይትስ ይላል። ምርጫ ሲ ስኩልስ ቪዥንስ ስቴትመንት ይላል። ምርጫ ዲ ሲቪል ሰርቪስ ኮድ ኦፍ ኮንደክት ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ከተሰጡን ምርጫዎች ውስጥ ትክክለኛ መልስ የሆነው ሲቪል ሰርቪስ ኮድ ኦፍ ኮንደክት የሚለው ትክክለኛ መልስ ነው ማለት ነው። የሲቪል ሰርቪስ ስነ ምግባር ደንብን መጣስን ያመለክታል ማለት ነው። በስራ ቦታ መደበኛ ስራው እያለ አንድ መምህር በስራው ሰዓት በሌላ ግብረሰናይ ድርጅቱ ሲሰራ ቢገኝ ምንን ያመለክታል ማለት ነው? የሲቪል ሰርቪስ የስነ ምግባር ደንብን መጣስ ወይም ደግሞ ሲቪል ሰርቪስ ኮድ ኦፍ ኮንደክት ኢንዲኬት ያደርጋል ወይም ደግሞ መጣስን ያመለክታል ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 5 ዘ ፕራይመሪ ሪስፖንሲቢሊቲ ፎር ካሪኩለም ከስተማይዜሽን አት ዘ ስኩል ሌቨልስ ላይስ ዊዝ ይላል ጥያቄው። ምን ማለት ነው ሀሳብ የጥያቄው? በትምህርት ቤት ደረጃ ስርዓተ ትምህርቱን ከአካባቢ ሁኔታ ጋር የማስማማት ኃላፊነት የማን ነው ነው የሚለው ጥያቄው። ምርጫ ኤ ሚኒስትሪ ኦፍ ኤዱኬሽን ይላል። ምርጫ ቢ ዘ ስኩል ኦፍ ሊደርሺፕ ኤንድ ቲቸርስ ይላል። ምርጫ ሲ ዘ ፓረንትስ ኮሚቴ ይላል። ምርጫ ዲ ዘ ሎካል ፖሊስ ይላል። ስለዚህ ትክክለኛ መልስ ከተሰጡን አማራጮች ሊሆን የሚችለው እሺ ትክክለኛ መልስ የሚሆነው ስርዓተ ትምህርቱን ከአካባቢ ሁኔታ ጋር የማስማማት ኃላፊነት ዘ ስኩል ኦፍ ሊደርሺፕ ኤንድ ቲቸርስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የትምህርት ቤቱ አመራር እና መምህራን የሚለው ኃላፊነት ያለባቸው የማስማማት ኃላፊነት ያለባቸው ናቸው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 ዋት ኢዝ ዘ ፐርፐዝ ኦፍ ኢንተርናል ስኩል ሱፐርቪዥን ይላል። ጥያቄው ምን ማለት ነው? የትምህርት ቤት የውስጥ ሱፐርቪዥን አላማ ምንድን ነው ነው የሚለው ጥያቄው ሀሳብ። ምርጫ ኤ ቱ ፑኒሽ ሌዚ ቲቸርስ ይላል። ምርጫ ቢ ቱ ካውንት ዘ ነምበር ኦፍ ቼርስ ኢን ክላስ ይላል። ምርጫ ሲ ቱ ፕሮቫይድ ኦንጎይንግ ፕሮፌሽናል support and ensure quality ይላል። ምርጫ ዲ to prepare for the school closing ሴሪሞኒ ይላል። ስለዚህ ትክክለኛ ከተሰጡን አማራጮች ውስጥ ትክክለኛ መልሳችን ሊሆን የሚችለው እሺ ትክክለኛ መልሳችን ቱ ፕሮቫይድ ኦንጎይንግ ፕሮፌሽናል ሰፖርት ኤንድ ኢንሹር ኳሊቲ የሚለው ትክክለኛ መልስ ነው ማለት ነው። የትምህርት ቤቱን የሱፐርቫይዘር አላማ ተከታይ ሙያዊ ድጋፍን ለመስጠት ጥራትን ለማረጋገጥ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 ክሮስ ከቲንግ ኢሹ ኢን ዘ ኤዱኬሽናል ፖሊሲ ኢንክሉድ ይላል ጥያቄው። ምን ማለት ነው? በትምህርት ፖሊሲ ውስጥ አቋራጭ ጉዳዮች ወይም ክሮስ ከቲንግ ኢሹ የሚባሉ የትኞቹ ናቸው ከተሰጡን ምርጫዎች ውስጥ ነው የሚለው። ምርጫ ኤ ማቴማቲክስ ኤንድ ሳይንስ ይላል። ምርጫ ቢ HIV ኤድስ ጀንደር ኤንድ ኢንቫይሮንመንት ይላል። ምርጫ ሲ ሂስቶሪ ኤንድ ጂኦግራፊ ይላል። ሂስቶሪ ኤንድ ጂኦግራፊ ይላል። ምርጫ ዲ ስፖርት ኤንድ ሚውዚክ ዲፓርትመንት ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ በትምህርት ፖሊሲ ውስጥ ክሮስ ከቲንግ ኢሹ የሚባሉት HIV ኤድስ ጀንደር ኤንድ ኢንቫይሮንመንትስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። HIV ጾታን እና አካባቢ ጥበቃ የሚለው ትክክለኛ መልስ ነው። ክሮስ ከቲንግ ኢሹን
እንደ አቋራጭ ጉዳይ ፖሊሲ ይቆጠራል ማለት ነው በትምህርት ቤት ላይ። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 8 which leadership style ኢንቮልቭ ቲቸርስ ኢን ዘ ዲሲሽን ሜኪንግ ፕሮሰስ ይላል ጥያቄው። ምን ማለት ነው? መምህራን በውሳኔ አሰጣጥ ሂደት ውስጥ የሚያሳትፍ የአመራር ዘይቤ የሆነው የትኛው ነው? ከተሰጡን ምርጫዎች ውስጥ ምርጫ ኤ ዲሞክራቲክ ፓርቲሲፓቶሪ ይላል። ምርጫ ቢ ሌዘስ ፋየር ይላል። ምርጫ ሲ ቢሮክራቲክ ይላል። ምርጫ ዲ አውቶክራቲክ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ ሊሆን የሚችለው በአንድ መምህራን በውሳኔ አሰጣጥ ሂደት ውስጥ የሚያሳትፍ የአመራር ዘይቤ የሆነው ዲሞክራቲክ ኤንድ ፓርቲሲፓቶሪ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 ዋት ደዝ ስኩል ቤዝድ ማናጅመንት ኢምፓወር ይላል ጥያቄው። ምን ማለት ነው? የትምህርት ቤት አቀፍ አስተዳደር የማንን ያበቃል ነው የሚል ጥያቄው። ምርጫ ኤ ኦንሊ ዘ ሚኒስትሪ ኦፍ ኤዱኬሽን ይላል። ምርጫ ቢ ዘ ስኩል ኮሚኒቲ ኤንድ ዘ ቦርድ ይላል። ምርጫ ሲ ዘ ሲቲ አድሚኒስትሬሽን ኦንሊ ይላል። ምርጫ ዲ ኢንተርናሽናል ዶነርስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ ሊሆን የሚችለው ዘ ስኩል ኮሚኒቲ ኤንድ ዘ ቦርድ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የትምህርት ቤቱን ማህበረሰብና ቦርድ የትምህርት ቤት አቀፍ አስተዳደርን ያበቃል የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 ዘ ስትራቴጂክ ፕላን ፎር ስኩል ዩዥዋሊ ከቨርስ ኤ ፔሪድ ኦፍ ይላል ጥያቄው። ምን ማለት ነው? የትምህርት ቤት ስትራቴጂካዊ እቅድ አብዛኛውን ጊዜ ለስንት አመት ይዘጋጃል ነው የሚለው ጥያቄው ሀሳብ። ምርጫ ኤ 1 years ይላል። ምርጫ ቢ 10 to 20 years ይላል። ምርጫ ሲ 1 month ይላል። ምርጫ ዲ 3 to 5 years ይላል ጥያቄው። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ ሊሆን የሚችለው የትምህርት ቤት ስትራቴጂካዊ እቅድ አብዛኛውን ጊዜ በአመት ውስጥ የሚዘጋጀው ከ3 እስከ 5 አመታት የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 ኮንቲኒዩስ ፕሮፌሽናል ዲቨሎፕመንት ኢዝ ማንዴቶሪ ፎር ቲቸርስ ቱ ይላል ጥያቄው። ምን ማለት ነው ሀሳቡ? ተከታታይ የሙያ ማሻሻያ ለመምህራን ግዴታ የሆነው ለምንድን ነው ነው የሚለው ጥያቄው። ምርጫ ኤ ቱ ጌት ኤ ዴይ ኦፍ ይላል። ምርጫ ቢ ቱ አፕዴት ዜር ናውሎጂ ኤንድ ስኪልስ ይላል። ምርጫ ሲ ቱ ቼንጅ ዜርስ ፕሮፌሽን ይላል። ምርጫ ዲ ቱ ሪዲዩስ ቲቺንግ ሃውርስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው ቱ አፕዴት ዜር ናውሎጂ ኤንድ ስኪልስ የሚለው ትክክለኛ መልስ ነው ማለት ነው። እውቀትንና ክህሎትን ለማዘመን ተከታታይ ማሻሻያ ለመምህራን እንደ ግዴታ የሚሰጥበት ነው ማለት ነው። ቱ አፕዴት ዜር ናውሎጂ ኤንድ ስኪልስ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 12 ኢን ሲቪል ሰርቪስ አካውንቴቢሊቲ ሚንስ ሊደር መስት ይላል ጥያቄው። ምን ማለት ነው? በሲቪል ሰርቪስ ውስጥ ተጠያቂነት ማለት መሪው ምን ማድረግ አለበት ማለት ነው የሚል ሀሳብ ነው ያለው ጥያቄው። ምርጫ ኤ ሂድ ሚስቴክስ ፍሮም ዘ ፐብሊክ ይላል። ምርጫ ቢ ብሌም ዘ ሰቦርዲኔትስ ይላል። ምርጫ ሲ አንሰር ፎር ዜርስ አክሽን ኤንድ ዲሲሽንስ ይላል። ምርጫ ዲ ኦንሊ ፎሎ ኦርደርስ ፍሮም ዘ ቶፕ ይላል። ስለዚህ ትክክለኛ መልስ የሚሆኑ ከተሰጡን አማራጮች ውስጥ
እሺ ትክክለኛ መልሳችን ሊሆን የሚችለው ከተሰጡ ምርጫዎች ውስጥ አንሰር ኦፍ ዜርስ አክሽን ኤንድ ዲሲሽንስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ለድርጅቶቹና ለውሳኔዎች ተጠያቂ መሆን በአንድ ሲቪል ሰርቪስ ውስጥ ተጠያቂነት ማድረግ ነው የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። አንሰር ፎር ዜርስ አክሽን ኤንድ ዲሲሽንስ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 13 What is the role of the parent teachers association ይላል ጥያቄው ምን ማለት ነው? የወላጅ መምህር ህብረት ሚና ምንድነው ነው የሚለው ጥያቄው። ምርጫ ኤ ቱ ፔይ ዘ ቲቸርስ ሳላሪስ ይላል። ምርጫ ቢ ቱ ብሪጅ ዘ ጋፕ ቢትዊን ዘ ስኩል ኤንድ ዘ ኮሚኒቲ ይላል። ምርጫ ሲ ቱ ራይት ቱ ኦሪትን ዘ ኤግዛምስ ይላል። ምርጫ ዲ ቱ ቹዝ ዘ ስኩል ዩኒፎርም ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ከተሰጡን አማራጮች ውስጥ ትክክለኛ መልስ ሊሆን የሚችለው የወላጅ መምህር ህብረት ሚና ቱ ብሪጅ ዘ ጋፕ ቢትዊን ዘ ስኩል ኤንድ ዘ ኮሚኒቲ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። በህብረት በትምህርት ቤት ውስጥ በትምህርት ቤቱና እንደዚሁም በቤቱ በማህበረሰብ መካከል ድልድይ መሆን የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 ዘ ሚኒመም ለርኒንግ ኮምፒተንሲስ ኢንሹር ዛት ይላል ጥያቄው ምን ማለት ነው? ዝቅተኛ የመማር ብቃት ምንን ያረጋግጣል ነው የሚለው ጥያቄው። ምርጫ ኤ ኦል ስቱደንትስ ሪች ኤ ሰርቴን level of knowledge in each grade ይላል። ምርጫ ቢ teachers are always happy ይላል። ምርጫ ሲ ስኩል ሃቭ ኢነፍ ኮምፒውተርስ ይላል። ምርጫ ዲ ስቱደንትስ ካን ፔይ ስፖርትስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሚሆነው የዝቅተኛ የመማር ብቃት የሚያረጋግጠው ኦል ስቱደንትስ ሪች ኤ ሰርቴን ሌቨል ኦፍ ናውሎጂ ኢን ሪች ግሬድ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። በእያንዳንዱ ክፍል ተማሪዎች የተወሰነ የእውቀት ደረጃ ላይ መድረሳቸውን የሚለው ዝቅተኛ የመማር ብቃት አንዱ ማረጋገጫ እንደሆነ ነው የሚያመለክተው። ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 15 ዋት ሹድ የሱፐርቫይዘርስ ዱ ዲዩሪንግ ፖስት ኦብዘርቬሽን ኮንፈረንስ ይላል ጥያቄው ምን ማለት ነው? ከክፍፍል ምልከታ በኋላ በሚደረግ ውይይት ሱፐርቫይዘሩ ምን ማድረግ አለበት ነው የሚለው ጥያቄው ሀሳብ። ምርጫ ኤ ጊቭ ኤ ሊስት ኦፍ ፑኒሽመንትስ ይላል። ምርጫ ቢ ፕሮቫይድ ኮንስትራክቲቭ ፊድባክ ኤንድ ሲ ጎልስ ይላል። ምርጫ ሲ ዲስከስ ዘ ቲቸርስ ፐርሰናል ላይፍ ይላል። ምርጫ ዲ ቴል ዘ ቲቸርስ ቱ ፋይንድ አናዘር ጆብ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ ሊሆን የሚችለው ፕሮቫይድ ኮንስትራክቲቭ ፊድባክ ኤንድ ሲት ጎልስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ገንቢ ግብረ መልስ መስጠትና ግቦችን ማስቀመጥ የሚለው ምርጫ ቢ ትክክለኛ መልስ ነው። እሺ ጥያቄ 16 ኮንፍሊክት ኦፍ ኢንተረስት ኦኬርስ ዌን ኤ ፕሪንሲፓል ይላል ጥያቄው ምን ማለት ነው? የጥቅም ግጭት የሚፈጠረው ርዕሰ መምህሩ ነው የሚለው ጥያቄው። ምርጫ ወርክስ ሃርድ ፎር ዘ ስኩል ይላል። ምርጫ ቢ ኮንሰልትስ ዊዝ ቲቸርስ ይላል። ምርጫ ቢ ፎሎውስ ዘ ጎቨርንመንት ፖሊሲ ይላል። ምርጫ ዲ ዩዝስ ዜር ፖዚሽንስ ፎር ፐርሰናል ጌን ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር?
እሺ ትክክለኛ መልስ የሚሆነው ዩዝ ዜርስ ፖዚሽን ፎር ፐርሰናል ጌን የሚለው ትክክለኛ መልስ ነው ማለት ስልጣኑን ለግል ጥቅሙ ሲያውል የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 17 ዊች ፖሊሲ ዶክመንትስ ፎከስስ ኦን ዘ ሮድማፕ ኦፍ ኢትዮጵያን ኤዱኬሽን ይላል ጥያቄው። ምን ማለት ነው? የኢትዮጵያ የትምህርት ፍኖተ ካርታ የሚያሳየው የፖሊሲ ሰነድ የትኛውን ነው ወይም ከተሰጡ ምርጫዎች ውስጥ የሚለው ምርጫ ኤ ኮንስቲትዩሽን ይላል፣ ምርጫ ቢ ኤዱኬሽን ኤንድ ትሬኒንግ ፖሊሲ ይላል፣ ምርጫ ሲ ሲቪል ሰርቪስ ፕሮክላሜሽን ይላል፣ ምርጫ ዲ ዘ ላበር ሎ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ የኢትዮጵያ የትምህርት ፍኖተ ካርታ የሚያሳየው የፖሊሲን ሰነድ ኤዱኬሽናል ኤንድ ትሬኒንግ ፖሊሲ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የትምህርትና ስልጠና ፖሊሲ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ፖሊሲው የሚያመለክተው ሰነድ። ስለዚህ ምርጫ ቢ ትክክለኛ መልስ ነው። እሺ ጥያቄ 18 ሴሜቲቭ ኢቫሉዌሽንስ ኢዝ ኮንደክትስ ይላል ጥያቄው። ምን ማለት ነው? የሴሜቲቭ ምዘና የሚካሄደው ይላል ጥያቄው። ምርጫ አት ዘ ኢንድ ኦፍ ኤ ተርም ኦር ይር ይላል፣ ምርጫ ቢ ቢፎር ሌሰን ስታርትስ ይላል፣ ምርጫ ሲ ኦንሊ ፎር ቲቸርስ ይላል፣ ምርጫ ዲ ኤቭሪ ዴይ ዲዩሪንግ ክላስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ሴማቲቭ ምዘና የሚካሄደው አት ዘ ኢንድ ኦፍ ዘ ተርም ኦፍ ኦር ኤየር የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ኤ በትምህርት ዘመኑ ወይም ደግሞ በሴሚስተሩ መጨረሻ አካባቢ ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልስ ነው፣ አት ዘ ኢንድ ኦፍ ዘ ተርም ኦር ይርስ የሚለው። እሺ ጥያቄ 19 ዋት ኢዝ ዘ ፕራይመሪ ኦብጀክቲቭ ኦፍ ኢንክሉሲቭ ኤዱኬሽን ይላል ጥያቄው። ምን ማለት ነው? የአካታች ትምህርት ዋና አላማው ምንድን ነው ነው የሚለው ጥያቄው። ምርጫ ኤ ቲቺንግ ኦንሊ ሪች ስቱደንትስ ይላል፣ ምርጫ ቢ ፕሮቫይዲንግ ኤዱኬሽን ቱ ኦል ኢንክሉዲንግ ዞስ ዊዝ ስፔሻል ኒድስ ይላል፣ ምርጫ ሲ ቢልዲንግ ሰፓሬት ስኩልስ ፎር ኤቭሪ ኤቲክስ ግሩፕ ይላል፣ ምርጫ ዲ ቲቺንግ ስቱደንትስ ኦንሊ ኢን ኢትዮጵያ ይላል። So which is the correct answer? እሺ የአካታች ትምህርት ዋና አላማው ፕሮቫይዲንግ ኤዱኬሽን ቱ ኦል ኢንክሉዲንግ ዞዝ ዊዝ ስፔሻል ኒድስ የሚለው ትክክለኛ መልስ ነው ማለት። ምርጫ ቢ ልዩ ፍላጎት ያላቸውን ጨምሮ ለሁሉም ትምህርቶች መስጠት የሚለው የአካታች ትምህርት ዋና አላማው ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ መሆን ይችላል ማለት ነው። እሺ ጥያቄ 20 which leadership style is most effective during a school ኢመርጀንሲ ይላል ጥያቄው። ምን ማለት ነው? በትምህርት ቤት ድንገተኛ አደጋ ወቅት ውጤታማ የሚሆነ የአመራር ዘይቤ የሆነ የትኛ ነው ከተሰጡ ምርጫዎች ውስጥ? ምርጫ ኤ ሌትነስ ፌርስ ይላል፣ ምርጫ ቢ ዲሞክራቲክ ይላል፣ ምርጫ ሲ አውቶክራቲቭ ዲሰሲቭ ይላል፣ ምርጫ ዲ ኔጎሽቲንግ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ በአንድ ትምህርት ቤት ውስጥ ድንገተኛ አደጋ ወቅት ውጤታማ የሚሆነ የአመራር ዘይቤ የሆነው አውቶክራቲቭ ዲሲሲቭ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ቆራጥ ውሳኔ ሰጭነት የሚለው ምርጫ ሲ ማለት ነው ትክክለኛ መልስ ነው። እሺ ጥያቄ 21 ዋት ደስ ትራንስፓረንሲ ሚንስ ኢን ስኩል ኮንቴክስት ይላል ጥያቄው። ምን ማለት ነው? በትምህርት ቤት ውስጥ ግልጸኝነት ማለት ምን ማለት ነው የሚለው ጥያቄው። ምርጫ ኤ ሾዊንግ ዘ ኤግዛምስ ቱ ኤቭሪዋን ቢፎር ዘ ዴት ይላል፣ ምርጫ ቢ ኦፐንስ ኢን ፋይናንሻል ኤንድ ዲሲሽን ሜኪንግ ፕሮሰስ ይላል፣ ምርጫ ሲ ኖት ሃቪንግ
ሰርቴንስ ኢን ዘ ኦፊስ ይላል። ምርጫ ዲ ፕሪንቲንግ ቡክስ ኦን ትራንስፓረንት ፔፐር ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልስ የሆነው በአንድ ትምህርት ቤት ውስጥ ግልጸኝነት ማለት ኦፐንነስ ኢዝ ፋይናንሻል ኤንድ ዲሲሽን ሜኪንግ ፕሮሰስ የሚለው ትክክለኛ መልስ ነው ማለት ነው። በፋይናንስና በውሳኔ አሰጣጥ ሂደት ውስጥ ግልጽ መሆን የሚለው በትምህርት ፖሊሲ አውድ ውስጥ ግልጸኝነትን ያመለክታል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 22 ፊዚቢሊቲ ስተዲ ኢዝ ኤ ነሰሰሪ ቢፎር ይላል ጥያቄው። ምን ማለት ነው? የአዋጭነት ጥናት ወይም ፊዚቢሊቲ ስተዲ የሚያስፈልገው መቼ ነው የሚለው ጥያቄው። ምርጫ ኤ ኢምፕሊመንቲንግ ኒው ላርጅ ስኬል ፕሮጀክት ይላል። ምርጫ ቢ ጊቪንግ ኤ ዴይሊ ሆምወርክ ይላል። ምርጫ ሲ ማርኪንግ ስቱደንት አቴንዳንስ ይላል። ምርጫ ዲ ሪንጊንግ ዘ ስኩል ቤል ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ፊዚቢሊቲ ስተዲ የሚያስፈልገው ኢምፕሊመንቲንግ ኒው ላርጅ ስኬል ፕሮጀክት የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። አዲስ ትልቅ ፕሮጀክት ከመጀመሩ በፊት አዋጭነቱን ቀድመን ልናውቅ ወይ ልንረዳ የሚገባል። ስለዚህ ምርጫ ኤ ኢምፕሊመንቲንግ ኒው ላርጅ ስኬል ፕሮጀክት የሚለው ምርጫ የትክክለኛ መልስ ነው ማለት ነው። እሺ ጥያቄ 23 ዋት ኢዝ ዘ ፈርስት ስቴፕ ኢን ዘ ዲሲሽን ሜኪንግ ፕሮሰስ ይላል። በውሳኔ አሰጣጥ ሂደት ውስጥ የመጀመሪያው እርምጃ የሆነው ምንድን ነው የሚለው ከተሰጡ ምርጫዎች ውስጥ ምርጫ ኤ ኢምፕሊመንቲንግ ዘ ሶሉሽን ይላል። ምርጫ ቢ አይደንቲፋይንግ ዘ ፕሮብሌምስ ይላል። ምርጫ ሲ ኢቫሉዌቲንግ ዘ ሪዘልት ይላል። ምርጫ ዲ ብሌሚንግ አዘርስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ በውሳኔ አሰጣጥ ሂደት ውስጥ የመጀመሪያው እርምጃ የሆነው ምርጫ ቢ አይደንቲፋይንግ ዘ ፕሮብሌም ነው። ችግሩን በመጀመሪያ ደረጃ ምን ማለት ለይቶ ማወቅ የሚለው ምርጫ ቢ አይደንቲፋይንግ ዘ ፕሮብሌምስ የሚለው ትክክለኛ መልስ ነው ማለት ነው። በውሳኔ አሰጣጥ ሂደት ውስጥ የመጀመሪያው እርምጃ የሆነው ማለት ነው አይደንቲፋይንግ ዘ ፕሮብሌምስ የሚለው። ስለዚህ ምርጫ ቢ ትክክለኛ መልስ መሆን ይችላል ማለት ነው። እሺ ጥያቄ 24 ሞራል ኤዱኬሽን ኢን ዘ ፖሊሲ ኤምስ ቱ ዲቨሎፕ ይላል ጥያቄው። ምን ማለት ነው? በፖሊሲ ውስጥ የስነ ምግባር ትምህርት አላማው ምንድን ነው የሚለው ጥያቄው ሀሳብ። ምርጫ ኤ ሪሊጂየንስ ሪደርስ ኦንሊ ይላል። ምርጫ ቢ ስቱደንትስ ሁ ነቨር ስፒክ ይላል። ምርጫ ሲ ሶልደርስ ፎር ዘ አርሚ ይላል። ምርጫ ዲ ሪስፖንሲቢሊቲ ኤንድ ኢቲክስ ኢቲካል ሲቲዘንስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ በፖሊሲ ውስጥ የስነ ምግባር ትምህርት አላማ ሊሆን የሚችለው ሪስፖንሲቢሊቲ ኤንድ ኢቲካል ሲቲዘንስ የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። ኃላፊነት የሚሰጥባቸውና ስነ ምግባር ያላቸው ዜጎች የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 25 which body is responsible for licensing teachers ኢን ኢትዮጵያ ይላል ጥያቄው። ምንም ማለት ነው? በኢትዮጵያ መምህራን የመመዘን የሙያ ፍቃድ የመስጠት ኃላፊነት የማን ነው የሚል የጥያቄው ሀሳብ። ምርጫ ኤ ዘ ሎካል ቀበሌ ይላል። ምርጫ ቢ ሚኒስትሪ ኦፍ ኤዱኬሽን ሬሌቫንት ኦሪጂናል ቢሮ ይላል። ምርጫ ሲ ዘ ስኩል ፕሪንሲፓል ይላል። ምርጫ ዲ ዘ ስቱደንትስ ካውንስል ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር?
እሺ በኢትዮጵያ የመምህራን የመመዘን የሙያ ፍቃድ የመስጠት ኃላፊነት ያለበት ሚኒስትሪ ኦፍ ኤዱኬሽንስ ሪሌቫንት ሪጅን ኦር ሪጅናል ቢሮ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ትምህርት ሚኒስቴር ወይንም ደግሞ የክልል ቢሮ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 26 ዋት ኢዝ አክሽን ሪሰርች ፎር የስኩል ሊደርስ ይላል ጥያቄው። ምን ማለት ነው? ለአንድ የትምህርት አመራር ተግባራዊ ምርምር ማለት ምን ማለት ነው የሚለው ጥያቄው። ምርጫ ስተዲንግ አንሸንት ሂስትሪ ይላል። ምርጫ ቢ ሪትን ኖቫል ይላል። ምርጫ ሲ ሶልቪንግ ኢሚዲየት ስኩል ፕሮብሌምስ ስሩ ሲስተማቲክ ስተዲ ይላል። ምርጫ ቢ ዋቺንግ አን አክሽን ሙቪ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ለአንድ ትምህርት አመራር አክሽን ሪሰርች ማለት ሶልቪንግ ኢሚዲየት ስኩል ፕሮብሌምስ ስሩ የሲስተማቲክ ስተዲ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። በትምህርት ቤቱ ያሉ ችግሮችን ምርምር ለመፍታት የሚለው ምርጫ ሲ ትክክለኛ መልስ መሆን ይችላል ማለት ነው። እሺ ጥያቄ 27 ኢን ሲቪል ሰርቪስ ሄቪ ዲሲፕሊናሪ ፔናሊቲ ኢንክሉድስ ይላል ጥያቄው። ምን ማለት ነው ሀሳቡ? በሲቪል ሰርቪስ ውስጥ ከባድ የዲሲፕሊን ቅጣት የሚባለው ከተሰጡን ምርጫዎች ውስጥ የትኛው ነው የሚለው ምርጫ ኤ ኦራል ዋርኒንግ ይላል። ምርጫ ቢ ዲስሚሳል ፍሮም ወርክ ይላል። ምርጫ ሲ ኤ ስሞል ስማይል ፍሮም ዘ ቦስ ይላል። ምርጫ ዲ ኤ ሲምፕል ሌተር ኦፍ አድቫይስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ከተሰጡ ምርጫዎች ውስጥ በሲቪል ሰርቪስ ከባድ የዲሲፕሊን ቅጣት የሚባለው ዲስሚሳል ፍሮም ወርክ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ከስራ መሰናበት የሚለው ከተሰጡን ምርጫዎች ውስጥ ትክክለኛ መልስ ነው ማለት ነው። ምርጫ ቢ ዲስሚሳል ፍሮም ወርክ ወይንም ደግሞ ከስራ መሰናበት የሚለው በአንድ ሲቪል ሰርቪስ ከባድ ቅጣት ተብሎ ሊቆጠር ይችላል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው። እሺ ጥያቄ 28 የፎርማቲቭ አሰስመንት ሄልፕ ቱ ዘ ቲቸርስ ቱ ይላል ጥያቄው። ምን ማለት ነው? የፎርማቲቭ ምዘና መምህሩን ምን እንዲያደርግ ይረዳዋል ነው የሚለው ጥያቄው። ምርጫ ኤ አጀስት ቲቺንግ ስትራቴጂስ ቤዝድ ኦን ስቱደንትስ ኒድስ ይላል። ምርጫ ቢ ፑኒሽ ስቱደንትስ ሁ ፋል ይላል። ምርጫ ሁፌል ይላል። ምርጫ ሲ ክሎዝ ዘ ስኩል ኤርሊ ይላል። ምርጫ ዲ ጊቭ ኤ ፋይናል ግሬድ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ የፎርማቲቭ ምዘና መምህሩን የሚረዳው አጀስት ቲቺንግ ኤንድ ስትራቴጂስ ቤዝድ ኦን ስቱደንትስ ኒድስ የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። ከተማሪ ፍላጎት ጋር እንዲጣጣም የማስተማር ዘዴን መቀየር የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 29 ሪሶርስ ሴንተር ኢን ክላስተር ኦፍ ስኩል ፕሮቫይድስ ይላል ጥያቄው። ምን ማለት ነው? በትምህርት ቤቶች ክላስተር ውስጥ የሀብት ማዕከል ጥቅሙ ምንድን ነው የሚለው ጥያቄው። ምርጫ ኤ ፉድ ፎር ቲቸርስ ይላል። ምርጫ ቢ ኤ ፕሌስ ፎር ዘ ፕሪንሲፓል ቱ ስሊፕ ይላል። ምርጫ ቢ ሼርድ ቲቺንግ ማቴሪያል ኤንድ ትሬኒንግ ይላል። ምርጫ ዲ ኤ ፓርኪንግ ሎት ፎር ካርስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ በአንድ ትምህርት ቤት ውስጥ በክላስተር ውስጥ የሀብት ማዕከል ጥቅም የሆነው ሼርድ ቲቺንግ ማቴሪያል ኤንድ ትሬኒንግ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የጋራ መረጃን፣ መሳሪያዎችን፣ ስልጠና መስጠት የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ጥያቄ ማነው? ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ
ጥያቄ 30 እና የመጨረሻው ዘ ቪዥን ኦፍ ዘ ኢትዮጵያን ኤዱኬሽን ፖሊሲ ኢንክሉድ ይላል። ምን ማለት ነው? የኢትዮጵያ ትምህርታዊ ፖሊሲ ራዕይ የሚያካትተው ይላል ጥያቄው። ከተሰጡ ምርጫዎች የትኛው ነው ለማለት ነው። ምርጫ ኤ ሜኪንግ ኤቭሪ ዋን ኤ ዶክተር ይላል። ምርጫ ቢ ፕሮዳክቲንግ ኤ ወርክ ፎርስ ዛት ሰፖርትስ ናሽናል ዲቨሎፕመንት ይላል። ምርጫ ሲ ኢምፖርቲንግ ኦል ቴክስት ቡክ ፍሮም አቦርድ ይላል። ምርጫ ሲ ሪዲዩሲንግ ዘ ነምበር ኦፍ ቲቸርስ ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ የኢትዮጵያ ትምህርት ፖሊሲ ራዕይ ከሚከተል ውስጥ የሚያካትተው ፕሮዲውሲንግ ኤ ወርክ ፎርስ ዛት ሰፖርትስ ናሽናል ዲቨሎፕመንትስ የሚለው ትክክለኛ መልስ ነው ማለት ነው። የሀገር እድገትን የሚሆን የሰው ኃይልን ማፍራት አንዱ የኢትዮጵያ ትምህርት ፖሊሲ ራዕይ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄውን በዚህ መልክ ጨርሻለሁኝ። 30 ጥያቄዎች ናቸው። በጣም ያግዛቸዋል ብዬ ተስፋ አድርጋለሁ። መልካምን ሁሉ እመኝላችኋለሁኝ። ክፍል 2ን ከተወሰኑ ቀናት በኋላ እለቃለሁኝ። ብትከታተሉት ደግሞ የበለጠ ይመረጣል። ኦልሞስት 90 ጥያቄዎች ናቸው፣ ግን እኔ ለጊዜው ያዘጋጀሁት በሁለት ክፍል ነው። መከታተል ትችላላችሁ። የፓርት 1 ነው። ፓርት 2 ደግሞ ከተወሰነ ጊዜ በኋላ እለቃለሁ። ሰላም ቆዩ። መልካም ጥናት።